ዘሩ ቀለጠ በሉ። እኔ አስተያየት መስጠት አልፈለኩም ነበረ፣ ነገር ግን አላስቻለኝም። እሰይ ሩታ ናት እንደዚህ ዘላ ማቀፍ ያለባት። እሬ እንደው ምን አይነት ልብ የሌላት አንቺ አቅማዳ ናት። ሱብሃንአላህ። እኔ ሰው ሰድቤ አላውቅም። የሰው ባል አይፈቀድልሽም። ይሄ ለራሱ ትልቅ ሐራም ትልቅ ወንጀል ነው፣ የሰውን ባል ዘሎ ማቀፍ። መጀመሪያ ችግርሽን ልፈች ነው እኮ አገናኙኝ አልሽው። እሰይ ሩታን አልፈልግም፣ ሩታን ማግኘት አልፈልግም። የሰው ባል እኮ ነው ያማለልሽው። አሁን አንቺ ድሮ ነበር 7 አመት ሙሉ እሱ ከሌላ ሴት ጋር ሲንዘራዘል ከሌላ ፍቅረኛ 5 አመት ያንቺ 3 አመት እያልሽ ተመዘመር ማለት ነው። ይሄን ነበር ሴት ማለት እኮ እንደ ሩታ እየጠቅለል አርጎ የራሱ አርጎ መኖር ነው ሴት ማለት ነው የማውቀው። አይ አብርሃም ታደሰ ከአሁን ሰዓት ጀምረህ እኔ ስራ አካላልክ እኔ ነኝ የራሱ መረግጥህ። በእውነት አትንኪ፣ የሰው ባል አትንኪ። አንቺ አይደለም ምን አይነት ናት እንዴ አይምሮ የሌላት በእውነት። እኔ እውነተኛ ደስተኛ አይደለህም። አንቺ ነሽ ደስተኛ የምታረጊው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ዝምታ ይሻላል ብዬ ማታ በቲክቶክ ቪዲዮ ቆረጥ አድርጌ ዝም ብዬ ያው አድናቂዎቻቸው የተሰማቸው ስሜት ደብቀው የተወያዩ የነበረውን ነበር የለቀኩላችሁ። ያኔ ሁሉም ተበሳጭቷል ምናምን። ነገር ግን እኔ ዛሬ የመጣሁት ዘላ የሰው ባል ስታቀፍ ትንሽ እንኳን ቅንጭላት የሌላት እኔ ቡታጀራ ሴቶች ስላችሁ ማለት ነው ሁላችሁንም አትደብቃችሁ አትመዝግቡት። አንዳንድ አሉ ጀግኖች ሰርቶ ሰው እንዲሰራ የሚያደርጉ፣ ግን ብዙዎቻቸው ግን የተነካካ ነገር ይወዳሉ። ሩታ እኮ ነው ማለትም አደንቃት የራሷ ሁሉን ነገር ጥሳ ይሄ ሁሉ ስድብ ችላ። አሁን እቺ ልጅ ሳሰርባት በኮሜንት ሳትረብሻ ቀርታ አይደለም እስከዛሬ የተቀመጠችው። ስትሰርባት የኖረች ሴት ናት። ዛሬ መታ የኔ ነው ብላ የመጣችው ማለት ነው። እኔ ሆኖም ፍቅር ያለ አሁንም የኔ እንደሆንከ ነው የሚሰማኝ። ደህና ነሽ? ቤተሰብ መስርቻለሁኝ እኔ ሰው ነኝ እያላት እኔ አሁንም የኔ እንደሆንከ ነው የሚሰማኝ። ጤነኛ ናት ግን? አረ በእውነት ሴቶች እያላችሁ እኛንም አብራችሁ አታሰድሙ። ሴቶች ሲባል እኮ ሁላችንም ይጠቅሳል። ሴት ማለት እኮ ሆምጣጣ ሴትና ያልተነካካ ጀግና ሆና የማንንም ጥገኛ ሳትሆን የማንንም ባልሳነካ በራሷ እድሏን ፈልጋ ቤቷን አሙቃ የምትይዝ እንደ ሩታዬ እንጂ የተነካካና የልጅ አባት እጠብሳለሁ ብላ በአደባባይ የሚወጣ ሴት አትመስለኝም። እኔ አሁን እቺ ልጅ ምንድነው ሲቆ ቤተሰብ አላት፣ ግን ቤተሰብ አላት። ሰዎች ግን ቤተሰብ አላት። እቺ ልጅ አሁን የሚቆጣት አለ። እሱ ህይወት መስርቶ ሰርግ ሰርጎ ነገ የቤተሰብ ትውውቅ ነው እየጠበቀን ያለ ነው። ሰርግ ሰርጌ አግብቼ እኔ ህይወት እኮ እኔ ቤተሰብ መስርቻለሁ ማለት እኮ ልጅ ለወልድ ነው ማለት ነው እኮ። ይሄን እያላት እንኳን እኔ አይመስለኝም፣ አላምንም። ሩታ ላገናኝ ሲላት ደግሞ አልፈልግም። እና ካልፈለግሽ አዲስ አበባ ምን አሰደሽ? ለሩታ ለምንድን ነው የላክሽላት? እሱም ያወራሽን ለማበጣበጥ አንቺ ልበልጪ። እንዳውም ረክሰሻል። የሱን የሚያወራሽን ብትወጁ ኖሮ አንቺ ነፃነት ማለት ነው አብርሽን ብትወጁ ኖሮ እሱ ያለሽንና የድሮ ፋይል እያወጣሽ አትለቂም ነበር እኮ። የሱ ስሜት ስለሌለሽና የሱ ህይወት በጥብጠሽ አንቺ ራስሽ ለማደግ ስለፈለግሽ ነው። ይሄ ለራሱ ወደ ኋላ ያስቀርሻል። ሴትነትሽን ያረክሽ ነው የመጣሽው በእውነት። እና አብርሃም ታደሰ አሁንም እኔ ወደ አንተ ላይ እመጣለሁ። አሁንም ሚስትህን አስከብር፣ ራስም ተከበር። የሷን አሁን መብቷን ለመጠበቅና እሷ ተስፋ እንዳትቆርጥ የሆነ ነገሮችን እየተመሳሰልክ ነው። ወንድ ልጅ እንደዛ ሲመሳሰል እንደ ሴት ልጅ ሲሽለጥልጥ አያመቸኝም። እኔ ወንድ እንደ ወንድነቱ በቃ ባለትዳር ነኝ ባለትዳር ነኝ አለቀ። እንዴት ምን አይነት ሀሳብ ነው የምታስቢው? እኔ እኮ ባለትዳር ነኝ። አፍህም ሞልተህ ለምን ለመናገር ይከብድሃል? ሩታን አታሳዝንህም? ቤትህን አሙቃ የያዘችን ሴት አስቀምጠህ እሷን ብቻህን ማግኘት ለራሱ እኔ በጣም ያናደርከኝ። ብቻህን ማግኘት የለባትም ሩታ። እናንተ ሆናችሁ መታ ስሜቷን ተናግራ በዛው ነው መሄድ ያለባት። 2-3 ቪዲዮ ምን አስፈለገ ነው? ተመካክራችሁ ድራማ እየሰራችሁብን ነው። እኔ እንደዛ ነው ያመንኩት። ድራማ ከሆነ እሷን ለማሳደግና ድሮ የበደልካትን ለማካካሻ ከሆነ ሩታን አትጉዳብን። ሩታ ሴት ልጅ ናት። እንደ ሴትነት ልችል ነፍሰ ጡር ናት። በፈጣሪ እጅ የተያዘች ሴት ናት። እንደፈለገች የማውራት መብት የላትም። አሁን እና ምን ራሷን ዝቅ አድርጋ ነው የምታየው። ሴት ልጅ ስታረግዝ እንደዛ ነው። እኔ ግን ኮንፊደንስ ይሰማኛል እርግዝና ሳረግዝ። አንዳንድ ሴት ደግሞ ትንሽነት ይሰማቸዋል።
ሩታ አሁን እንከባከባታለሁ፣ ከአሁን ወዲያ ደስታ ነው፣ ለቅሶ የለም። ከአሁን ወዲያ ሩታዬን ከመንከባከብ ነው ያለብኝ ምናምን እያልክ እኛን ትቀበድደናለህ በውሸትክ። ዘወር ብላ ሌላ ሴት አምጥተህ ለማሳደግ ትሞክራለህ። ይሄ ለራሱ እኮ በጣም ያስጠላል። ትምህርት የለውም በቃ። የድሮ ኤክስ መጣች፣ የድሮ ሚስቲቱ ቤት ተቀምጣ እሷ ጋር ሸሻለ። አብርሽ ጀግና ነው እንድንልህን አይፈለግከው? ይሄን የሚልን ሴቶች ማለት ነው አንተና አብርሽ ሩታ አብረው እንድትሆኑ የማይፈልጉ ሴቶች ናቸው። አድናቂዎቹ አይደሉም እኮ። አብርሽ ጀግና ነው እያሉ እኮ ፎቶ የሚያሽከረክሩ ሴቶች አንተና ሩታ አብራችሁ እንዳትሆኑ የሚጥሩ ሴቶች ናቸው። በእውነት እመነው። ታውቃለህ ደግሞ ሩታና አንተን የሚወድ ሴት ለይቶ አይወድህም፣ ለይቶ አያደንቅህም። ችግርህን ስንነግርህ ደግሞ እኔ እኮ የሚወዱኝን አውቃቸዋለሁ እያልክ አንተ ለራስህ በጣም ሴታ ሴት ነህ። በእውነት አብርሽ ወንድ ቆፍጠን በል በቃ። በሴታን ኤፍሬም ተማር፣ ከነ ማርክ ተማር፣ እስኪ ከጓደኞች ተማር። እስኪ ማን ነው ሲሸጠለጥ ያየኸው? ከመጀመሪያ ከህፃነት ጀምሮ እኮ አንተ ነህ ሴት ያቀፍክ ያደግከው። ሌሎቹ እስካሁን ድረስ ምንም አጀንዳ የላቸውም፣ እያየናቸው ነው። ጀግና ናቸው ለመስዋዕታቸው፣ ለፍቅራቸው። መቼም ሴት ምርጫ ያቅምና ነው እንጂ አሁን የማርክ አሁን ይሄን ሰሞን ያስለቀሰችው ነው። ይሄ ምንድነው? እውነተኛ ፍቅር ሴቶች አይወዱም በእውነት። አሁን ቢዛ ቸኮሌቷ መቀበል አቅታታል። ያን የቤተሰቧም ጫና ሊሆን ይችላል። ነገር ግን ማርክ ምንም አጀንዳ የለበትም። የድሮውን ኤክሱን በስነ ስርዓት ሸኝቶ ወደ ሌላ ነገር ነው የገባው። አሁን ይሄ ትክክለኛ ባል ይሆናል ማለት ነው። አጀንዳ የለውም። ግን አብርሽ ላይ የሚመጡ ሴት ደግሞ እሱ ሽልጥልጥ ስለሆነ ማለት ነው እየተሽለጠለጠ አፉን ከፍቶ ጅንጅን ይወደ። በነገራችን ላይ ማለት ነው እየጨንኩበት አይደለም፣ ሀቂቃ ነው። የተንቢ ዩቲዩብ ከፍታ ስትሰጠው ሴቶች ቁጥር ባገኝ እዚህ ስልክ ላይ ዩቲዩብህንም ስልኩንም እቀማሃለሁ ብላ አስፈራርተዋለች። ተድሮ ተጀናጀኝ እንደሆነ አብርሽ የተንቢ ተናግራለች። የራሱ እህቱ ናት እንግዲህ። አዎ ያስታውቃል። አሁንም ደግሞ የፈራነው ነገር ያ የተባለ ነገር እየደረሰ ነው። ነገም ሌላ ሴቶች መጥተው እንደዚሁ ሩታዬን ይረብሻሉ። ይሄ ምንድነው? በቃ እንደ ወንድነት እንደ ጀብድነት ይሰማዋል። አንዳንድ ዳይበር ሴቶች ደግሞ ቲክቶክ ላይ ጀግና ሄድበት የኛ ጀግና ወንድ ሴት የማያማር ሴት የምትወደው እኮ ጀግና ስለሆነ ነው። ጀግንነት አይደለም ለከስከስ ወንድ ስለሆነ ነው። እውነት ሴቶች የሚጋጉበት ወንድ እንደዛ አትሰቡ። ሴት ልጅ በየጊዜው እየመጣች የምትረብሸው ወንድ ልጅ ርካሽ ስለሆነ ነው። ውድ ወንድ ልጅ አይጠየቅም። ይሄ ከስተና ለራሱም እያይቀረበ የሚሉት የምትባል ወንድ ልጅ አይደፈርም። ይሄን ማኑኝ እኔ ትዳር እውነተኛ አይመስለኝም፣ ደስተኛ አይደለህም ብላ ያለችው ለምንድን ነው? ሽልጥልጥ ስለሆነ የተሽለጠለጠ ስላሳያት። አዎ ሀቅ ስናገር ፉፉ የአብርሽ ጥላቻ አለብሽ አይደለም። አሁንም ሚስቱን እንዳስከብር ሩታዬ እንድታለቅስ አልፈልግም። ሩታ እንድታለቅስ አልፈልግም። አሁንም ነገም ተነገ ወዲያም እየመረራችሁ ዋጡት። ሩታ ጀግና ናት። ሩታ ማንኛውም ሰው አይወዳደራትም። በጣም ትዕግስተኛ ናት። በጣም ትዕግስተኛ ናት ሩታ በጣም ሲበዛ። እንደዛ አይነት ሚስት መቼም አያገኝም አብርሃም። አሁን ሊመስለው ይችላል የቤት ያዋለች ሴት ማለት ነው። ቤቴን ምንን ስትል ራሷን ልትጥር ትችላለች። ነገር ግን እቺ ደግሞ ሚዲያ ላይ የምታሽቃበጥ ሴት ያንን ሰው ለማማለል ስለሆነ ተለይታ ልትመጣለት ትችላለች። ነገር ግን እንደ ሩታ ያለ ሴት የትም አያገኝም አብርሃም። በጣም እድለኛ ነው ሩታ ስላገኘ። በጣም እድለኛ ነው በእውነት። ሴት ታማኝ ሴት አይገኝም በአሁን ሰዓት። ሁሉም ሴት እኮ እንደ ወንዶች እኮ አስመሳይ ሴቶች እኮ ናቸው ብዙ ጊዜ ትዳር እየፈረሰ ያለው። ሳያፈቅሩ አፍቅር ያለው ብለው ያገባሉ ለስሜታቸው። ከዛ ስሜታቸውን እንትን ካለ በኋላ ይፈታሉ። አንድ ልጅ ወልደው ልጆቻቸውን ጥለው ወደ አረብ ሀገር ይመጣሉ። ታማኝ ሴት የለም እኮ በአሁን ሰዓት። አብርሃም ግን ታማኝ ሚስቱን ታማኝ ህይወቱን ለመበጥበጥ ምን አሽቃበጠው? ቲክቶክ ላይ የተለቀቀ ቪዲዮ ትናንትና ደሜን አፈላው። እኔ ምን እንደዛ አስደረገው? ይሄ ሁሉ ምንድነው? ምንም አታመጣም ነው ሩታ። ወላሂ ሩታዬ በጣም ነው የምታሳዝነኝ። ከእንዲህ አይነት ወንድ ልጅ ጋር ፍቅር ከምትጀምር ለምን ሺህ ዓመት ቆማ ብትቀር መርጥላል ነበር። ነገር ሆኗል። ግን ከጎኗ ሆነን እኛ አሁን ማበረታታት ነው ያለብን። የሆነ ነገር ነው በቃ አይቀየርም። በእውነት በጣም ነው የምታሳዝነኝ። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከመጨረሻ እንደኔ የተሰማችሁ ጻፉ። አሁንም አብርሽ ከዚህ ከስራው ካላቆመው ሩታዬ በእኔ እንጃ በጣም ነው የምትሰቃየው። በጣም ነው ልቧ የሚሰበረው። አሁን ዛሬው ቪዲዮ አይተን ደግሞ ማታ እንመጣለን። ዛሬ ቪዲዮ እየጠበቅን ነው። ሩታ እናገኛታለች። እሷ አላገኝም ብላለች። ለምን? እሷ የምትፈልገው እሱ ማማለል ነው።
እሱ ማሽቃበጥ ነው የምፈልገው። ይሄ ደግሞ አይቻልም። ላይክ ሰብስክራይብ አድርጎ ወዳቸዋለሁ።